እምሰጣቸው አጣው እንደው ህይወቴን እሰጣቸዋለሁ። ለጊዜው ግን አንገቴ ላይ ያለችውን 50 ግራም የውጭ ሀብል ለዚህ ፋኖ ማበርከት እፈልጋለሁ። በደንብ ሲበናታችሁ የሰላሙ መሪ ሰላም እግዚአብሔር አማራና ኢትዮጵያን ለመጀመሪያ ጊዜ ይባርክ። በሉን እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ? እግዚአብሔር ይመስገን ዛሬም እስከ መጨረሻው። እኔ እውነት ልንገራችሁ የደምሴሌ በሙሉ ተቆጣጥሮ አሁን ላይ አርያም ደርሶ ወደ ምድር ነው ተመለሰው። ይህ ሀብል እንደኔ ከፈራሹ ገላ ከበስባሹ ገላ ከጭቃው ገላ አብሮ የሚቀበር የሰው ልጅ በከንቱ ዓለም ተጠብቦ የሚሰራው ፈራሽ በስባሽ ሀብል ይታያቸዋል አይደለ? ይህን አይደለም ለነሱ መሰጣቸው። ለምየ ኢትዮጵያ ደማቸውን ለሰው ፋኖ ደም ነው የሚሰጣቸው እንጂ ሀብል አይደለም። በደም አጠብቁኝ። ነገር ግን አንበሳው ጋይንት አንበሳው አደባባይ ተብሎ ከተጠራው ሰላም አደባባይ ላይ ቆሜ ይሄንን የሚዘላብድ አንደበቴን ከፍቻ አይደለም ለፋኖ ሽልማት ማቀርበው። ደም የለነሱ ግንባሬን ለጦር ሰጥቼ ነበር። እውነት ልንገራችሁ ለፍታ አውራሪ ገብርዬ ተተኪ ሆኖ ፋኖን ለሚመረው ለወጣቱ ገብርዬ ለኢትዮጵያ ወርቅ ለአማራው ወርቅ ለሆነው ለፋኖ የኢትዮጵያ ወርቅ እስኪ እንደዚህ እንደማመን ለፍታ አውራሪ ገብርዬ ለመሪው ብቻ አይደለም ለሰውጠው ለአማራ ፋኖ በአጠቃላይ ሰራው በሞራን እንደዚህ እውነት ልንገራችሁ ያንሰዋል፣ ለፋኖ ያንሰዋል። ፋኖ የደምሴሌ 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 ወራ ገብርዬ እንደማመጣ እንደዚህ እውነት ልንገራችሁ ሰው በስራው ደሞዝ ይከፈለዋል ይላል ፈጣሪ። በሰራበት ደሞዝ አለው። መልካም የሰራ መልካም ደሞዝ አለው። ክፉ የሰራ ክፉ ደሞዝ አለው። ሱሪን ዝቅ አድርጎ መልካም ደሞዝ አይገኝም። አማራ ክልል ሱሪውን ታጥቆ ነው ደሞዝ የሚያገኘው። ከዚህ መሀል ወጣቱ ሁላችሁም ብትፈተሹ ሱሪያችሁ ቢታይ ጭናችሁ ላይ ነው ያለው። እውነት ለመነጋገር ከሆነ እንዲህ ተብሎ ነው የምታጠቀው። ስለዚህ አማራ ክልል አንበሳ ቀኝች፣ አማራ ክልል ገብርዬ፣ አማራ ክልል ቴዎድሮስ፣ አማራ ክልል ታማኝ ነው። እውነት ለመነጋገር ከሆነ አማራ ክልል ማለት የእናት ማይጸን ነው። አማራ ክልል ማለት የማያልቅበት የእናት ማይጸን ማለት ነው። ጀግኖችን ይወልዳል፣ ጀግኖችን ይፈለፍላውንም የመጨረሻ ሀሳብ የሚሆነው መጨረሻ ተናግሬ የምሄደው
አንዴ ተረጋጉ። ቁጭ በሉ። አሎ እባካችሁ አይ ስሜት አማራነት ስሜት አይደል